ከበደ ሚካኤል ጠላት ከተባረረ በኋላ የድርሰት ሙያን አላቋረጡትም። ከ1933 እስከ 1966 ዓ.ም በጋዜጠኝነት በትምህርት ሚኒስቴር ውስጥ በኢንስፔክተርነትና በምክትል ዳይሬክተርነት እንዲሁም በውጭ ጉዳይ ሚኒስቴር መስሪያ ቤት በተርጓሚነትና በጸሐፊነት በብሔራዊ ቤተ መጻሕፍት ወመዘክር በዳይሬክተርነት እንደገናም በትምህርት ሚኒስቴር በዳይሬክተርነት በንጉሠ ነገሥቱ ካቢኔ ከምክትል ሚኒስተርነት ማዕረግ የዜና ማደራጃ ኃላፊ እንዲሁም በኋላም ሚኒስትር ሆነው ባገለገሉባቸው አጋጣሚዎች ሁሉ የድርሰት ሙያን አላቋረጡም። በእነዚህ የሥራ ዘመናት በጠቅላላው 26 መጽሐፍትን ማሳተሟል። ብዙዎቹ መጽሐፍቶቻቸው 4 ጊዜ ከዚያም በላይ እየተደጋገሙ ለመታተምም የበቁላቸው ሰው ናቸው። በድርሰት ሥራዎቻቸው ትርጉሞችና ወጥ ድርሰቶች፣ ተውኔቶችና ግጥሞች የተካተቱም ሲሆን አሁን ድረስ እጅግ ተወዳጅም ናቸው።